እንዴት ያለ ፍቃድ ስልኬን ትነካለህ ኪሩቤል? ምን እያረክ ነው? ይቅርታ ልጠይቅሽ እችላለሁ፣ ግን ማንሳቴ ካለ ማንሳቴ የተሻለ ሆኖ እንደተገኘ እያየሽ ነው። ደግሞ እሱ ምን ማለት ነው? የገዛ ልጅሽን ነው ከጭንቀት ያሳረፍኳት። አስቢው እስቲ። ምኑን ነው የማስበው? ይሄ ምን አይነት ንቀት ነው? ይሄኛውን ንቀት ካልነው ያንቺ ምን ሊባል? ምን መሆነ ነው ኪሩቤል? በቃ ከዚህ በላይ ከምትበሳጭ እኔ ውጭ ሆኜ ልጠብቃት። ኪሩቤል እንግዳ መቀበያው ጋር ጠብቂያት፣ በሰፊው እናወራ። ጥሩ ኪሩቤል፣ ሁሉንም ነገር እኔ እነግርሃለሁ። የትም መሄድ አይጠበቅብህም። አንቺ አንቺ ማትረቢ ልጅ። ወይኔ ወይኔ ማንዳ። ሰማያውን የእንጀራ ልጅሽን በልብ በሙሉነት ልትልቂ ትችያለሽ። ምንድን ነው የምትኩራራው? እዚህ ያቆየሁት እኮ እኔ ነኝ። የተኩራራሁት ስለቆየ አይደለም፣ ችግሩን ባጭር ሰዓት ስለፈታሁት ነው። ይኸውልህ ስማኝ፣ እሱን ችግር ለመፍታት ብዬ የዘረጋሁት ወጥመድ ውስጥ እኔ ራሴ ወድቄያለሁኝ። እየሰማኸኝ ነው አይደለ? ማለት ምን ተፈጠረ? ሳራ ሆስፒታል መጣች እንዳትይኝ ብቻ። ሳሚ አሁን እየመጣች ነው። የምትችለውን ነገር ሁሉ በፍጥነት ማድረግ አለብክ። እንዴ ምን ማድረግሽ ነው? ልጆችሽን ለማስተዋወቅ ፈልገሽ እንዳይሆን ብቻ። ሳሚ መለፍለፉን አቁምና አንድ ነገር አድርግ። ለእኔ ስልክ እያነሳችልኝ አይደለም። እጭ ሽማግሌው ራሱ እንደዚህ ችግር አልሆነብንም። በዛው ነስ ይቅርታ፣ ድንገተኛ ክፍሉ ቤት በኩል ነው? በዚህ ጋር ነው። አንቺ የማንዳ ልጅ ነሽ አይደል? አዎ። አንተ? አዎ እኔ ነኝ ቅድም የደወልኩልሽ ልጅ። እማዬ የት ናት? ደህና ናት? ምን ሆናለች? የት ነው ያለችው? ደህና ናት፣ አይዞሽ ተረጋጊ። እማዬ እየደወለች ነው። እስቲ ተጨንቃ ነው የሚሆነው። ቆይ ላናግራት። ከኔ ጋር ናት። ወደ አንቺ ላመጣት ነው። በቃ መጣን። የማንዳ ቆንጆዬ ልጅ ነው ያደረሰችው። የመጀመሪያ ልጅ ነች። አዎ እማዬ ሲጀምር ሌላ ልጅ የላትም። አንተ የማዬ ጓደኛ ነህ? አይ ቤተሰብ። ቤተሰብ? አዎ። ምን ነው ደረገት? አይ ምንም። እማዬ ምን ሆነሽ ነው? ደህና ነሽ? እስኪ ተይኝ። ደህና ነኝ። እንዴ ለምን ትጮይባታለሽ? አታይም እንዴ በልጅ አቅሟ እንዴት እንደተጨነቀች? ኪሩቤል አንዴ ትወጣለን፣ የምንነጋገረው ነገር አለን። እሺ እናትና ልጅ አሁን እኔም ስራ ላይ ልሂድ። በኋላ እንነጋገራለን። ጥሩ። ምን እንነጋገረው ነገር ካለ ምንድን ነው የነገርሽው? ልጄ እንደሆነሽ ነገርሽው እንዴ? ኧረ እኔ አልነገርኩትም። ግን ምንድን ነው ያወራሽለት? እማዬ ለምን ትቆጫለሽ? ምንም አላልኩትም። የመጀመሪያ ልጇ ነሽ ወይ ሲለኝ ከኔ ውጭ ልጅ እንደሌለሽ ነግሬዋለሁ። አፍሽ እንድትዘጊ አልነገርኩሽም ነበር? ሁሌ በምትደውይበት ሰዓት ሳትደውይ ሲቀር ተጨንቄ ደወልኩኝ። ስደውል ሌላ ሰው ነው ያነሳው። እሺ የኔ ጥፋት ምኑ ጋር ነው? ምን አባሽ ብዬሽ ነበር? ሁሌ ጥሩ ልጅ ለመሆን እሞክራለሁ። አንቺ ግን ስህተቴን ነው የምትፈልጊው። ስህተት ትፈልጊያለሽ ሁሌ። አፍሽን ዝጊ ያልኩሽ እኮ በቃ። አንቺን ብሎ ጥሩ ልጅ ጅል። እንደፈለግሽ አስቢ። እስከ መቼ በእኔ እንደምትሸማቀቂና እንደምታፍሪ ግን አላውቅም። ሳራ ይኸውልሽ ምን መሰለሽ፣ ሲጀመር ምንም ያመመሽ አትመስይም። ደግሞ እዚህ አንድ ሰው መጥቶ ልጅሽ መሆኔ እንዳይታወቅብሽ። አንቺ ሳራ ወይኔ ማንዳ መታል እንዴ? አዎ አሁን ቅርብ ጊዜ ነው። እትዬ ደህና ናት? ደህና ናት። በቃ አንተ ከመጣኔ ልሂድላታ። ብቻዋን እንዳትሆን። ብቻዋን አይደለችም፣ ልጇ አላች አብራ። የማን ልጅ? የማንዳ። ወይ ኪሩቤል፣ የማንዳ እኮ ልጅ የላትም። መስሎሽ ነው?
አረ መስሎኝ አይደለም። አባባ እንኳን መውለድ ባለመቻሏ ብዙ ጊዜ ያዝን ነበር። መውለድ ስለማችል ነው ወይስ ስለማትፈልግ? አየዋ አባቴ ሌላ ስንት ነገር ተጫውቶበት ይሆን? ሰላማዊ ሄሎ አቶ ሳሙኤል እትዬ ልጅ እንዳላት ሰምቻለሁ። ማን የነገረሽ? አይ ድንገት ሰምቼ ነው። እንዴት ሰማሽ አላልኩሽም እኮ። ከማን ሰማሽ ነው ያልኩት። ኪሩቤል። በእሺ የምትናገረው ሌላ ነገር ካለ ቀጥይ። አይ ምንም የምናገረው ነገር የለኝም። በቃ ለዚህ ነው የደወልሽው? አዎ ሁሉንም ነገር አሳውቂኝ ስላልከኝ ነው። አሳውቀሽ ሞተሻል። ሞትች። ሂሳባችሁን ልክፈላችሁ ባልኳቸው ደግሞ እዚህ ዶክተር ይሽ እና ምን ትላለች እንዴ? ምን አይነት ማትረባ ናት? ትንሽ ብትታገሽኝ ጥሩ ነበር። ለደውልልሽ ስል ነው የደወልሽው። በቃ አንተ የኔ ችግር ምንም ችግር መስሎ አይታይህም ማለት ነው? ምን ማለት ነው? የኛን ችግር ለማስተካከል አይደል እንደ እየሰራው ያለሁት እኔ። እሺ አሁን ምን ላደርግ ነው? ኪሩቤልም ስለ ልጅ አወቀ። እሷን መታ ፊት ለፊት ስትገተር አንተ ምንም ማድረግ አልቻልክም። ኤማንዳ ብደርስባት ብዬ ተከትያት ሄጄ ነበር፣ ግን አልደረስኩባትም። ጥሩ። መርሳት የሌለብህ ነገር ግን አንዱ እየተበላሸ አንዱን ማስተካከል ምንም ጥቅም እንደሌለው ነው። እሺ ግድ የለም አትጨነቂ። ዋናው ነገር ተስተካክሏል። ግን አንቺ አሁን ሆስፒታል ውስጥ ነው እንዴ ያለሽው? ምን ነው አልጋው ተመቸሽ እንዴ? ጨርስ። እሺ እደውላለሁ። ሄሎ ዘጋኸው ስልኩን ጆሮዬ ላይ? በጣም ጥሩ አድርገሃል። የቅርብ ሰው ነው? ሆስፒታል ስትሰማ መሰለኝ። የቤተሰብ ጉዳይ ነው። የታመመ ሰው ከሆነ እግዚአብሔር ይማራቸው። ታዲያ ሰው ሳይታመም ሆስፒታል ይሄዳል እንዴ? እኔም ለመጀመሪያ ጊዜ ማየቴ ነው። ምን እንደምናወራ ስላልተረዳው ወደ ጋራ ጉዳያችን ብንሄድ ደስ ይለኛል። እንችላለን። ግን ያው የቀጠሯችን መስተጓጎል ምክንያት እዚሁ አካባቢ ስለሆነ ትቀራለህ ብዬ አላሰብኩም ነበር። ከአቅም በላይ በሆነ ጉዳይ ነው። ለማንኛውም ወደ ጉዳይ ስገባ የድርጅቱን የአስተዳደር ቦታ ነው የሚይዘው። አባቴ ከሞተ በኋላ ይመስለኛል የአባቴ ቦታ ክፍት ነው። እንደ መሰለህ አይደለም። እኔ ቦታውን ደርቤ ይዤ ነበር። በእርግጥ ከመጀመሪያም የነበረው ነገር ብዙ የሚለይ አይደለም። እንደዛም ከነበረ በጣም አመሰግናለሁ። አሁን ግን ነገሮች ይቀየራሉ። መልካም። አቶ አሰፋ ነፍሳቸውን ይማረውና በተደጋጋሚ ለምነው እምቢ እንዳልካቸው በሀዘን አጫውተውኝ ነበር። ይቅርታ አድርግልኝና እንደዚህ አይነት ወሬ ማውራት ስለማልፈልግ ባትደግመው ደስ ይለኛል። ነገ 8 ሰዓት ላይ አመራር ላይ ያሉትን ሰዎች ሁሉ የሚያሳትፍ ስብሰባ ይኖረናል። አብረን ስንሰራ ባለቤት ነኝ ብለህ ስራውን እንደማትበድል ተስፋ አደርጋለሁ። በቅርቡ ሁሉም ቦታውን ይዛል። አንተም ብዙ አትደላል። ከቦታ ጋር ገደል ግባ። እንዴት እንደምደላደል አሳያለሁ። የቆፈርኩልህ ጉድጓድ ውስጥ ትጨምራለህ። ወይትዬ መጣሽ እንዴ? ምን ነው ማልመጣ መስሎሽ ነበር እንዴ? አሁን ከበር ላይ ዘርትልኝ። አረም በወጣሽ ሁኔታሽ አሳስቦኝ ስለነበር ነው። ለዛ ነው እኔ ሆስፒታል ብቻዬን ተኝቼ አንቺ እዚህ ተጎልተሽ የቀረሽው። አረ ልመጣ ነበር። ምግብ ሰራርቼ እየከታተትኩ ነው የመጣሽ። እዚሁ አቀራርቢልኝ እበላለሁ። ኪሩቤል ቤት ውስጥ አለ እንዴ? አይ ቅድም ተቻክሎ እንደወጣ አልተመለሰም።
በቃ ምግቡን ላቅርብልሽ። ኧረ አንሺው አንቺ ልጅ አንሺው። አንተ ያመሃል እንዴ? በጣም ይቅርታ፣ ምንም ፋታ አልነበረኝም። ምን ተፈጠረ? ያ ቲቪተኛው ጠጤ ቢሮ ውስጥ እየጠበቀኝ ነበር። ያወራሁትንም በጥቂቱ ሳይሰማኝ አይቀርም። በሰፊ መነጋገር አለብን። የተፈጠረ ችግር አለ። ወደፊት የሚፈጠረው ችግር ደግሞ በጣም ያስፈራል። እና አስተካክል ያለው ሁሉንም ነገር አላልክም ነበር እንዴ? ኤሚ፣ መገናኘት አለብን። መቼም እስካሁን ወደ ቤት ትመለሻለሽ። አድራሻው ልክልሻለሁ። ምግቡ ስትይ ስመለስ እበላለሁ። ትልቅ ስራ ልሰጥሽ። እስማ ቤት በኩል ገባ። እሱ ያንቺ ጉዳይ አይደለም። አሁን በደንብ አዳምጪ። ነገ ጠዋት ትልቅ ስራ ልሰጥሽ ነው። ምንድን ነው? ተይስ፣ በጣም ናፍቀሽኛል። ምን እናፍቅሃለሁ? ሰሞኑንማ እኔ ማበሳጨቱን ተያይዘኸዋል። አልናፈኩሽም? ተነሽ ወደ ቤት እንሂድ። አይ አይሆንም። ምንነጋገረውን እዚሁ ተነጋግረን ቶሎ ወደ ቤት መመለስ አለብኝ። አልናፈኩሽም ማለት ነው? አይደለም፣ እንደሱ ማለት አይደለም። ግን ከሱ የባሰ ብዙ ጭንቀት አለብኝ። ሳራንም እያገኘኋትኝ አይደለም፣ ቤትም እየገባች አይደለም። እሱ በጣም አስጨንቆኛል። አትጨነቂ። ምን ትሆናለሽ? ልጅ ስለሆነች ይሆናል። በዛ ላይ የክሩቤል ነገርም አለ። ማለቴ ልጅ እንዳለኝ። በፈጠረሽ ልጅ እንዳለሽ ማወቁ አሳስቦሽ እንዳልሆነ። እንዴት አያሳስበኝም? እንዴት ነው የሚያሳስብሽ? ምን አገባው ሰው? ግን ምን የሚመለከተው ነገር አለ? የሞተው አባቱ እንጂ የእሱ ሚስት አይደለሽም እኮ። ሳሚ፣ ያሰፋን ሞት አታንሳብኝ። አሁንም ድረስ አንተ እንደገደልከው ማመን አቅቶኛል። እንግዲህ አትጀምሪ። ማለት ያንን ባላደርግ ዛሬ ላይ አንደርስም ነበረ። አሁን ግን በአንቺ ድርቅና ምክንያት ሁሉም ነገር ሊበላሽ ነው። ልጁ ብዙ ነገር ያውቃል። ገብቶት እንዳልገባ ሆነው እየተጫወተብን ነው። አንተ እሱን እንዴት አወቅ? በጣም እርግጠኛ ነኝ። በዚህ ሁኔታ ውስጥ እኛ መደበቅ ደግሞ የልብ ልብ ይሰጠዋል። አንተ እሱን እንዴት አወቅ? እንዴት እርግጠኛ ሆንክ? እንዳልኩሽ ቢሮ መጥቶ በትክክል ዝቶብኝና ሽፎብኝ ነው ሄደው። አትደላደል አለኝ። አላወቀኝም። ይሄ መርዝ እና እያወቀ ነው እንዳላወቀ እየሆነ ያለው። እንግዲህ ይሄ ወደ እውነታው የቀረበው ግምቴ ነው። ስለዚህ እንደማንፈራውና ምንም መብት እንደሌለው ማወቅ አለበት። መቼም ይፋ ይሁን ልትነኝ አይደለም አይደል? ስለ ግንኙነታችን ብቻ አይደለም። እነዛን ወረቀቶች የምንጠቀምባቸው ጊዜ ደርሷል። የሽማግሌዎቹን ፊርማ እንከለከልባቸዋለን። ቆይ አልገባኝም። ምን እያሰብክ ነው? ሁሉንም ለኔ ተይው። የናፍቆቴን ነገር ብቻ አስቢበት። ተው በእናትህ፣ እንደሱ አትይኝ። አይሻለሁ እንጂ ቢያንስ ያይን ናፍቆቴን እንኳን ላስታክስበት። ረፍሽ አሁን በቃ ተነስ፣ እንውጣ። ምን አይነት ግራ የገባው ነገር ነው። ባዮ አልገባልኝ እኮ። ምን ጉድ ነው?
ቡርቴ 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 ሲል አሰማም እንዴ? ቡርቴ! አቤት። አቤት። ጆሮሽ አይሰማም እንዴ? ደንቁረሻል? አይ አቤት እያልኩሽ ነበር እኮ ስላልሰማሽኝ ነው። አሃ አንቺ ነሽ ደንቆረዋ እያልሽኝ ነው? አትናገሪም እንዴ? ምን ይዘጋሻል? ይዝጋሽ። አሁን ኪሩቤል አለ? አይ አልገባም። እትዬ ስመለስ በላለሁ ብለሽ ነበር። ምግብ ላቅርብ? እጭ ሴትዮ አጨቅጭቅኝ እስኪ። ወደዛ ዘርበኝ። ልታብድ ነው እንዴ? እንዴት ነው የሚቀያይራት? እኒህ ሰዎች ግን ምን እየሆኑ ነው? የታል? ከመኝታ ክፍሉ አልወጣም። ጥሩ ያልኩሽን አድርጊ። አንድ ነገር ተሳሳችና ያቺ ደቃቃነትሽ ያልቅላታል። ያልከኝን አደርጋለሁ። ጥሩ። አምላኬ ይርዳኝ። ቆይ ምን አይነት ጉድ ውስጥ ነው የገባሁት? በህልሜ ነው? በእውነሽ ነው የኔ ፍቅር። ናፍቆትሽ አላስችል ብዬ ነው እየተንቀለቀልኩሽ የመጣሁት። እንዴ ኪሩቤልስ? አሁን ዝም ብለሽ ሰሚ። እናንተ ቆሻሾች ተነሱ! ውጡ!